ሰላም እንዴት ናችሁ? ዛሬም እንግዲህ በቲክቶክ ሪአክሽን ቪዲዮዎች ተመልሰን መተናል እና ፈታ ዘና እንላለን። አብረን እንስቃለን። ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። ሰብስክራይብ ብትሏን በተን ክሊክ አድርጓት። አሁን ቀጥታ ወደ ቪዲዮ ለመንገዳችን ውሃ ይዘሃል? አዎ ይዣለሁ። እራት ዝግጁ ነው። ከሰል ተይዟል። የት ነው የሚያድሩት? የሀያት መንገድ ሰሞኑን ነው የሚለው። እውነት ነው፣ እግዚአብሔርን እውነት ነው። ከትላንት ወዲያ ሲስተር ጓደኛዋን ልጠይቅ ክራውድ ነው። አሁን ትንሽ ነገር ነው የጠቀሰው። ብዙ ነገር ያስፈልግሻል። ከሰል እንደ ሶላር ሁሉ መያዝ አለብሽ። ቻርጀር እየሰካሽ ነው የምትሄጂው። ኤሌክትሪክ ሆነ ማለት ነው። የሆነ ቦታ ላይ ተቆማለሽ። ምን ደርስ ይመስላል? 6 ቀን 6 ቀን ጥሩ ነው። ጀመርኩት። ሙዚቃው ለመንገዳችን ስደት አደረገው እኮ። እግዚአብሔር ያውቃል። የሚሰው ራሱ ያስቀኛል። አልበም መች ነው የሚወጡት? እንደፈቀደ ይፈቅዳል። እንደሚያስቡ አላውቅም። እናቴ ጥቁር በጥቁር ለብሼ ስወጣ አውድም እኮ ተረጋጉ። እንዴ ኦሪጂናል ቪዲዮ ላይ ተሻለኝ። በኢየሱስ ሴትዮ ልትገላት ቃላት አጥሯት ይሁን ነገር ብትለው ሰራዊት ፍቅሬን ስለተከፈለ ብቻ ማስታወቂያ ትሰራለህ ወይ ሲለው ከፍዬ ከቢሮ ላስወጣህ እችላለሁ ብሏልና ምን ያህል ነው የምትከፍለው? ቢሮህስ የት ነው ማለት ፈልጌ ነው። ማይሆን የተመታ ማስታወቂያ ይዞ ነው። ሳይተሻል ኢንተርቪው በኢየሱስ ተወሰነ። ኧረ ሳሪሽ ግን ይመቸው። እግዚአብሔር የሚመልሰው መልስ ነው እንዴ! በጣም ጸድ ይመልሰው። በተቻላችሁ አቅም ማለት ነው ሃይማኖት ስትቀይሩ ስማችንም ለመቀየር ሞክሩ። እኔ አብሳላት የምትባል ሙስሊም ለመተዋወቅ ፈቃደኛ አይደለሁም። የቤት ኪራይ ያወዛገበኝ ይበቃል። ሰሚራ የምትባልም ክርስቲያን ለመተዋወቅ ፈቃደኛ አይደለሁም። ሃይማኖት ስትቀይሩ ስማችሁን ቀይሩ ፕሊዝ። አንድ ላይ ተቻላችሁ። ምን አድርጊ ነው የምትለኝ? ምንድነው የምትጨቃጨቂ? ቀስ ብለሽ አውሪ። ምንድነው እንደዚህ የሚያንጨረጭርሽ? እኮ የሚያስቀኝ ማለት ነው አጭር ሰው ፀሐይ አይፈራም። ምንድነው በቅዳሜ ከሰዓት እንደዚህ ፀሐይ ላይ አምጥተህ የምታንጨረጭረኝ? አጭር እስኪ ከኔ ጋር ተለያይተሽ ምን አዲስ ነገር እንደምታደርጊ እናያለን። ማየት ትፈልጋለህ? ይህ ጫማዬን እስከዛሬ እንደዚህ አይነት ፍላት ጫማ ገና ለገና ያንተ አይምሮ እንዳይነካ ብዬ አድርጌ ስኖር ነበረ። ሂል ጫማዎችን አደርጋለሁ ምን እረዝማለሁ ምን ጎዳችሁ። ስንት ነገር ችዬ በጣም አጽሄን ክርቡት ሳይከብዱ ኖሮ ገና ለገና ጩጬ ሂሌ ማላደርግ መስሎክ ነው። ሂሌንም አደርጋለሁ እኮራኩምሃለሁ። እንዴ ያወርኮረኮች ቋና ያለው ባለ የምታወራው ተናገረኛ ስትል አለበት። እስቲ ልኮኩላችሁ ቁመት አንቺማ ብቻ 40 ብር አበድሮ ስላልመለስክለት ይገል የሚለው ፖስት አበዳሪ ሪፖርት ያደረገ ቀጥታ በንጋታው ሄደሽ ትከፍያለሽ። ቀጥ ብለሽ ደግሞ ለ40 ብር ፓኒክ አታክ
ተቀመጥ። ቤት ኪራዩን ያመጣልኝ? ለሱ ነው የመጣው። 15 ቀን አሳለፍኩ። አዎ ለምንድን ነው? ምን ሆነ ነው ቶሎ ማሰጠኝ አንተ? ይቅርታ እንግዲህ ካሁን በኋላ አላቆይም እንግዲህ። እሺ በቃ አሁን አንተህልኛል። የምር ማውራት ይችላል። በጣም ባውቅ ፈልጋለሁ። አሁን የለህም? ከድምፁ እኮ የሚያወጣቸው አሚል ድምፆቻቸው ፊቱስ ቆልምለም ያለ ነው። እንትን ነው ብሩን ይዤ አልመጣሁም። ባለፈው በር አላንኳኳሁም መጥቼ። ኧረ እሱን አላየሁም እኔ። ብር ይዘህ ስትመጣ አላየሁም እዚህ ቤት እየቆጠርኩ ስመጣ። ኧረ አላየሁም። እዚህ አልደረስኩም እንዴ? አሁን ይዘህ አልደረስኩም። ደስ ይላል። ልንገርሽ፣ ምንም አትንገረኝ። በቃ ይዘሃል አልያዝክም? ቤት ኪራዩን ግን ምንድን ነው የምትንተባተበው? አልያዝኩም። ከፍል መስሎኝ ነበር። 15 ቀን አሳልኩም። የገባኝ ከረፈደ አዶናይ ዘፈን ሊወጣ ነው እና ኮመንት ሴክሽን ትወጣያለሽ። ኮመንት አሁን ቶሎ ሰሩት። አሁን ነው ችግር የሚፈጠረው። እነዚህ እኮ ግፈኛ ናቸው። እስር ቤት አዘፍነው ካቦ ምናምን ያዘፍናሉ። ኮመንት በቃ ገዳይ ነው። ዛሬ ትላንት አይደለም። ግን ኢነርጂ ስለሆነ እሺ፣ ኢነርጂ ልጨምርለት። እሺ፣ አንዱ ይሰማል። እንሰማለን። ትኩሱ እንደዛ ነው የሚለው። ይሁን። ኧረ ድምፅ ትጠያለሽ። ከዛ አንዱ ጁስ ይማረን። እስጢፎ ይቅር በለን። ቀድሞም ተሳስተው። ኧረ ግን ደፋር ነው ሰው። እግዚአብሔር በደሌ እንዳጎደለኝ ቤት አይመጣም። ፈረሱ ተጋጥቷል። ያንተ ድምፅ ነው የቀረው። ኧረ አዶናይ ማለት ባንክ ጁስ ሲጋር ታሰራል። ከጁስ ጋር አስራት ነው የሚቀመጥ ነበር። እሺ ልብሱን ከየት አገኘሽው? እውነት ነው አንድ አይነት ልብስ የለበሰችው። ወደ ስራ ዘይድ መጀመሪያ አደራ ብናሸንፍም እንዳታለቃቅሽ፣ እንዳታፋፍሪ፣ ጥለሽ እንዳትወጪ። አሁን ጨዋታችን በፍቅር የተሞላ ጨዋታችን በደስታ የታጀበ ይሁን አሁንዬ ወይስ እንቀላቅልበት? አይ ምኑን ነው የምንቀላቅለው? ቤት እና ሶስታችን ልንገዳደል ነው እየገባን ነው። አንተ ደግሞ የሬሳ ሳጥን አቅራቢ ሁን፣ እኛ እንገዳደል። ይመችሃል? እዚህ ቁጭ ብለን እንዴት የሬሳ ሳጥን አቅራቢ ማለት እንዴት ነው? እኛ ትገዳደላለን። አይ በልኩ ፍሬንድ እኮ ተሰብስበው ሲገቡ ጫው ሪፖስት የሚያደርጉት ነው የተሻለ ኩስ እንደዛ ነው አንቆስ። አንቺ ብዙ ሰው ግን እሱ ልጅ ይመስላል። ዛሬ ብስኩት ራሱ የ450 ብር፣ ማስቲካ ደግሞ 1000 ምናምን ብር፣ የምጠጣው ራሱ የ2000 ምናምን ገዛሁላት። ቅድም አንተ? አዎ ቅድም። እንደ ልጅቷ መሬት ላይ ተንከባላ አይደል እንደ አልገዛልሽም ብለህ ያለፍካት እንዴ? ብስኩት ባለሱቁ ደውሎ ነገረኝ። እሷም ነግራኛለች እያለቀሰች። ሀምቤ ብያት። አዎ እኔ ጥርሷን ያበላሻል ብዬ እኮ ነው እንዴ። እሱንማ አላሰብክን። እሱን አሁን ያመጣው። ኧረ አንቺ ደግሞ ህፃን አይደለሽም? ወሬ እንትን ትላለች። ይፎግር ነበር ፍሬ። በስነ ስርዓት አሳድጊው። ጭራሽ ዞረ። በእናትህ እያናደርክ ተነስና አውጣ። በቃ በሉ ደህና ደሩ። ኧረ ሂድ በእናትህ።
ለዚህ ሁሉ ስጠራሽ የታባሽ ነበር? My friend didn't pick up her phone when I called her. ለዚህ ነበርሽ? ኩሽና ነበርኩ። አይደለም እንዴ? ምግብ ስራ አላልክም? ላኔ ደንቆረ ነኝ እንዴ? ላኔ ካሳ ደንቆረ ነኝ ወይ? እና ስራ ላይ ሆኜ ነው። ሰርሽው ለቅ ተቅላል እንጂ ሰፈር አምጪው ተቅላል በደንብ። እስቲ ዝም ብለህ ጠጣ። ዝም ያርግሽ አንቺ ዝም ያርግሽ። ገና ለገና ታማል ብለሽ ለሰፈሩ ትቅላልልኛለሽ አይደለም እንዴ? መቀናቱ ነው። ላኔ ካሳ እኔ ላንቺም ቀና እና ዋይ የማንቸስተር ካልሆነ ላይ ተሰብሮ ኳስራስ የማንቸስተር ካልሆነ ላይ ማንቸስተር ማያሉ በበቂ ትንሽ ነው። በቃ ያው ትንሽ ስለሆነ ትንሽ ነው። በበቂ እደግ ያዘው ወይኔ ምነው አልተፈፍሉትም እንዴ? ወደ ገደለው ገቡ። ናታሽ አሟል የለም ነበረ ነው ገባ እንዴ ሁሉም ነው ተሰበሩት። ኳሱ ድንጋይ ነበር መሰለኝ። እንዴ ብለው ቁጭ ኳሱም ይጣራ ልነቅስ እችላለሁ እኔ ልነቅስ እችላለሁ። ተጋይ ከስራ ያዙራ እግሩ የተጋራሱ ደንተው ወንድ ልጅ ቻለ ነው ማለት የዛየው ስብራት እንዳይከፋ ከዚህ ይዛሉ ብሎ ጥርሱ ነው የሚወድቀው። ይሄ ምስል ምንድን ነው የሚያሳየን? ከአንገት በላይ ነው አረ አንገት በላዩ ከላይ ነው ያለው። ከአንገቱ በላይ ቀጣንገት ውጪ ከዚህ ጥፊ 1 2 3 የላይኛውን የላይ እታች አለ እንዴ አለ እኔ ነው መልሰት እንዴ አንገትን ቀና ዞር ወል ከዚህ ጥፋ አጫውቹ ደስ ይላል። ከአንገት በላይ አቤት ጭንቅላት ይጠይቃል። አይኪው ሌቭል ይጠይቃል። ቴንክ ዩ ያወቅሽ መስሎሻል። ከአንገት በላይ 1 ቀጣና ግምጂ እስቲ 2 ምን ይታይሻል? አይ ውጪ ታሽ ቀጣና ወራጅ ቀጣና 1 2 3 ግራ የገባው ካደረጋገጡ መፈንቅለ መንግስት መንግስት ግልበጣ እንዴ አስዋል እንዴ ራሱ ገለበጠ። እሺ 1 2 3 ቀናን ይተፋቀል ቀጭን ቀን ይባል ነገር አለ። ወይኔ 1 ረጅም ቀን ቀነኖ አንድ ቀን ይተፋቀል ፍንጭ ስጠው ነው ኮንስትራክተሩ ነው አትስተው እንደሰጠው
ስትራክቸሩ ነኝ ቅርጹ ነኝ እኔ መጥቶልኛል። ረዥም ቀን ነው። አንተ ቀበጥ ኬት ነው የመጣው? እሺ ረዥም ቀን ረጅም አይደለ? የፍቅር ታሪክ አይደለም ጥፊ ላቭ ስቶሪ አይደለም። እሺ ላቭ ስቶሪ 1 2 ታሪካዊ ፍቅር 4 5 አይደለም። እሺ ልቡ ላይ በኩል ነው ታሪክ ያለች እኮ ለምን 1 2 3 የፍቅር ታሪክ አይደለም። አለች አንዲት ሰው ደጋግሞ ነው ያለው። 2 3 የውጭ ታሪክ ትላለህ። 5 አይደለም። እሺ አቀማመጡ ነው አየነው። እሺ ታሪክ የሚለው እንዴት ነው የተቀመጠው? በቀኝ በኩል እኮ በቀኝ በኩል ምን አለው? እስኪ ምን አለው? አቀማመጡ ከቅርጹ ጋር ምንድን ነው? ያሟልን ከቅርጹ ጋር ምን ሆኗል? ከቅርጹ ጋር ምን ሆኗል? ከዚህ በላይ አልነግራችሁም። እሺ አንድ ማርነ ወይ ሳሚ አንድ አንድ ቆይ ከቅርጹ ጋር ምን ሆኗል ማለት ነው? ጽሁፉና ቅርጹ ምን ብለዋል? ተነካክተዋል። የተጣመመ ልብ አይደለም ተለያይቷል። ጽሁፉና እንትኑ ማለት ነው። እሺ ስለዚህ ጽሁፉና ቅርጹ ተለያይቷል። ቀለሙ ጽሁፉና ቅርጹ ምንድን ያላቸው ቁርኝት እዚህ ምስል ላይ ስታዩት ጽሁፉ ወጥቶበታል፣ ተቀምጧል እኮ ከሱ ነው የምትነሱት። አሁን ከተቀመጠው እሺ ለምንድን ነው የተቀመጠበት? ከሱ ተነስታችሁ ለምን የተቀመጠበት? 2 3 4 5 ወጣ ከዚህ ወጣ 5 ሰከንድ እንጨርሳለን። እሺ ልብ የሚነካ ታሪክ ልቤ ነካው። እዛም 2 ሚሊዮን ብር እንስጥሽና ጓደኞችሽ ታሰሩ። ያ የጅል ቀልዳቸው የበረረኝ እኔ እንዲሁ በነፃ ውሰዱልኝ። ጓደኛ የሌላችሁ ካላችሁ በነፃ እሰጣችኋለሁ። ተባበራችኋለሁ። አይሽ 2 ሚሊዮን አልበዛም? ወጣም እኮ ሶስቱንም We eat together, sleep together, bathe together. We do everything together. We're practically in a relationship. So why haven't you made it official? You want a relationship? It seems like you do too. We're practically in one. Look, I like you. I do. Oh, here we go. But I don't want a relationship. I want a best friend I can sleep with, shop with, travel with, hustle with, make money with, all that. I want a partnership, a partner in crime. Somebody that if I do lose everything, she will still be there. No matter what. Relationships are overrated. But a partnership, I'll take that 100% all the way. All the way. Wow. That was deep. Thank you. Poetic. Believe it. You thought of that all on your own, huh? I did. You know what I want? What you want? I don't want a salad. I want lettuce, tomatoes, cucumbers, bell peppers, and Italian dressing. Salads are overrated though. But a shredded vegetable medley in a bowl, yeah, I'll take that all the way, 100%. Exactly. I see what you did there. You hear how that sounds? It sounds like a great salad. It sounds stupid. You just basically took the word relationship, switched out the relation with partner, but it all ends in ship. See, it all meets in the same place. I mean, not really. Because when you think about it, relationships don't really last long. But partnerships is a lifetime. Okay, so they're different. They're different? Completely. I don't think you get what I'm saying when I say I want a partnership. A relationship, everybody's in a relationship. Not everybody is in a partnership. Okay, yeah, I like that. Where we committed
we committed to the partnership. Okay, yeah, I like that. Okay, so since it's separate and you still want me and all my time and everything that comes with me and all my time. Oh my God. We can go ahead and do a partnership. That's gonna cost you though. How much? 4,500. Yeah. Okay. And I need it today by 5. I'm gonna charge you interest rates. Call it a transaction ship. ግን አንድ ጥያቄ ከዚሁ ጋር የተያዘ ደግሞ ልጠይቅህ መንሱሬ፣ ምናልባት አንተ ተመቻችቶልህ ነገሮች ያው በመጣበት መንገድ መተህ ሀብት ላይ ተቀምጠህ ወደ ሶሻል ሚዲያው ስለገባ ሀብት ላይ ያልተቀመጠ ቆይ ጥያቄ አለኝ። ቆሞሩ ታዲያ ገና አልተቀመጠ ወስዳ አስቀምጣችሁ አንተ ተመቻችቶልህ ነገሮች ያው በመጣበት መንገድ መተህ ሀብት ላይ ተቀምጠህ ወደ ሶሻል ሚዲያው ስለገባ ሀብት ላይ ያልተቀመጠ ቆይ ጥያቄ አለኝ። እንዴ ሀብታም ነህ እንዴ መንሱር? ደሃ አይደለሁም። ግን ሀብታም ግን እንደውም ያደራ ባለ ሀብት ነህ አሉ እኮ። አደራ ማለት ለምሳሌ የመንግስት ትልልቅ ባለስልጣኖች እባካችሁ ስጡን ካላችሁ አይደለም። ትልልቅ ባለስልጣኖች ሙስና፣ መሬት እነዚህ ባለስልጣኖች በስማቸው ማድረግ አሁን ቆንጠጥ ያለ መመሪያም አለ። ስለዚህ በአንተ ስም ሀብቱን ምኑን ራን ያደርጋሉ፣ ለአንተ የሚደርስህን ይሰጣሉ። ያደራ ባለሀብት ይባላል። በኢህአዴግ ጊዜ እንደዛ ነበረ። ብዙ በኢህአዴግ ጊዜ ያደራ ባለሀብት ከሆነ አሁን ባለው ዘመን ደግሞ ምንድን ነው ስም አልተወጣለትም? ያደራ ባለሀብት ስቲል ቃሉ እንዳለ ነው። ይቀጥላልም። ስራው እስከቀጠለ ድረስ ያደራ ባለሀብት ይቀጥላል። አንተ ደግሞ አይደለህ። ከማንም ባለስልጣን ጋር የገንዘብ ንክኪ የለብኝም። ግን ሀብታም ነህ አንተ? ድሃ አይደለሁም። ድሃ ግን በጣም ብዙ ሰዎች ጥያቄ ያላቸው ባንተ መብታቸው ነው። በቃ ዝም ብሎ ነው ባየር ላይ ነው መብታቸው ነው። ለዛ ነው እኮ መብታቸው ነው። እኔ ግን ድሃ መብታቸው ነው አይደለም እንዴ? ነኝ እያልክ እያወራህን እኮ ነው። እኛ እንትን ለምሳሌ የሚገርም መኪና ሐመር መኪና ነበረ። ከዛ በፊት የሆነች በጣም እኔ እንደውም አያት ሬጀንሲ እኮ የዛሬ 2 ዓመት ነው ምናምን መንሱሬ ላስፈርም። ያው እኔ አካሄድ የሩጫዬን ታውቀዋለህ። ያንተ ሐመር ሩጫ አልደረስኩብህም ወይኔ የሆነ ነገር ለቅብኝ ነበር እኮ አመለጥከኝ። ዛሬ ሳይህ ደግሞ በአትራዥ ነው የመጣኸው። መኪናህን እያየኋት ነበረ። አትራዥ ናት። ከሐመር እንዱ ተፈጠፈጥክ እኮ። በመሀልም አንድ ጊዜ የሆነ መኪናም ተፈጠፈጥክ እኮ። የሆነ ጊዜ ሳይሆን የሆነች ከላይ በጣም የሀብታም መኪና ከላይ ነጭ የሆነች የሆነ በጣም የምታምር መኪና ነበረች። ከዛ ደግሞ የሆነ ጊዜ ላይ ደግሞ ጭራሽ በግፊ የት ጋር አገኘው መሰለህ? የሆነ ኮፊ ምንድን ኮፊ ተገፍቶ ነገርሽ የሆነ ኮፊ ሃውስ ሞካ ነው አይደለም? በተንተሽ ታሪኩን ይሄን አሁን መንገድ ላይ በኋላ ሲገፋ ልታዩት ይችላል። በቃ እሱ ተገፍቶ እንዴ መንሱር ምን ሆኖ ነው ቤት ተገፍተህ ስትነሳ እንዴ ምን ሆናል? የሥራው ባህሪ ነው። ምንድነው ነገሩ? እንዲህ ካላረግሽ መች ፌመስ ትሆኛለሽ? ካላወዛገብሽ አይሆንም። ለፊልም ነው ኦፍ ኮርስ ለማወዛግ ይሄም ይሄም ሁለቱም ይሆናቸው። ሴት ሚዜዎች አማርኛ ስለማይችሉ የአንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተን አስቤ ካሳሁን ረሳኸው እንዴ? አንተም እኮ እንግሊዝኛ አትችልም። አረሳሁት፣ ግን እኔ ሙሽራ ነኝ። ቀኑ ሙሉ ሳልናገር መዋል እችላለሁ። ጀነን ነብዬ ይብላኝ ለእናት የኔ ሴት ቻው ማለት ነው። የዛሬ ልጆቻችን እነዚህን ይመስሉ ነበረ። አዎ ፈታ ዘና እንዳላችሁ አንጠራጠርም። ላይክ ያደረጋችሁ ይሄን ቪዲዮ እንዳትረሷት አትርሱ። ወሳኙ ፓርት በጣም ወሳኙ ፓርት እሷ ነች። ሰብስክራይብ አድርጓት። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ ባይ።